ጤና ይስጥልን። ይህ ዘኢትዮጵያ ነው። በዛሬው ልዩ የመረጃ ሰዓታችን ላይ ጀዋር መሐመድና መሳይ መኮንን ካደረጉት ቆይታ ላይ ፋኖን የተመለከተ አወዛጋቢ አስተያየት ብናገኝ ጊዜ ልንቃኘው ወደናል። ታዲያ ይህን ልዩ ጥንቅራችንን ከውጭና ከሀገር ውስጥ ባገኘናቸው ሁለት ወቅታዊ መረጃዎች ከላይና ታች አጅበን ነው ወደ እናንተ የምናደርሰው። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና አቻቸው ሺ ጂንፒንግ ከሩሲያና ሰሜን ኮሪያ መሪዎች ጋር በጥምረት በአሜሪካ ላይ እያሴሩ ነው ሲሉ ወቅሰዋል። ትራምፕ ይህንን ያሉት ቻይና በሁለተኛው የዓለም ጦርነት ወቅት በጃፓን ድል የተቀዳጀችበትን 80ኛ ዓመት መታሰቢያ አስመልክቶ ታላቅ ወታደራዊ ትዕይንት ረቡዕ ነሐሴ 28 ቀን 2017 ዓ.ም ማካሄዷን ተከትሎ ነው። በዚህ ታላቅ የወታደራዊ በዓል የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የሰሜን ኮሪያው መሪ ኪም ጆንግ ኡን ጨምሮ 26 መሪዎች ተገኝተዋል። ትራምፕ ለፕሬዝዳንት ሺ በአሜሪካ ላይ በጋራ እያሴራችሁ ላላችሁት ለቭላዲሚር ፑቲንና ለኪም ጆንግ ኡን ሞቅ ያለ ሰላምታ አቅርቡልኝ ሲሉ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ገጻቸው ላይ አስፍረዋል። ትራምፕ ከዚህ ቀደም በቻይና ሩሲያና ሌሎች ሀገራት መካከል ያለው ግንኙነት መጠናከር በዓለም አቀፍ ደረጃ ለአሜሪካ ተግዳሮት ጋርጧል መባሉን አጣጥለው ነበር። ትራምፕ በዚሁ የማህበራዊ ገጽ ልጥፋቸው ላይ አሜሪካ በሁለተኛው የዓለም ጦርነት ወቅት ለቻይና የሰጠችውን ከፍተኛ መስዋዕትነትም አውስተዋል። በርካታ አሜሪካውያን ለቻይና ድልና ክብር ሲሉ ሞተዋል። ለጀግንነታቸውና መስዋዕትነታቸው በትክክል እንደተከበሩና እንደሚታወሱ ተስፋ አደርጋለሁም ብለዋል። ቻይናም በአጸፋው በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን ይህም አገራቱ እርስ በርስ የጣሉትን ታሪፍ 145 በመቶ እንዲያሻቅብ አድርጎታል። ግንቦት ወር ላይ በስዊዘርላንድ በተካሄደ ውይይት ሁለቱ ሀገራት ጊዜያዊ እርቅ ላይ ደርሰው ነበር። በዚህም ውይይት አሜሪካ በቻይና ላይ የጣለችው ታሪፍ ወደ 30 በመቶ ዝቅ እንዲል እንዲሁም ቻይና በአሜሪካ ላይ የጣለችው ደግሞ ወደ 10 በመቶ እንዲሆን ተስማምተዋል። በተጨማሪም ወሳኝ የሆኑ ማዕድናት ላይ የተጣለው ገደብ እንዲነሳ ጊዜያዊ እርቅ ላይም ደርሰዋል። ሁለቱም ሀገራት በዚህ እርቅ መሰረት የንግድ ስምምነት ላይ እንዲደርሱ የ90 ቀናት ገደብ ተቀምጦ ነበር። ነገር ግን ከዚያን ጊዜ ጀምሮ ለሁለቱም ሀገራት ከታሪፍ ውጭ የተገቡ ቃሎችን በመጣስ ተወነጃጅለዋል። ቻይናና አጋሮቿ አሜሪካን ለመገዳደር ዓለም አቀፍ ጥምረት ለመፍጠር እየሞከሩ እንደሆነ በቅርቡ ለቀረበላቸው ጥያቄ ትራምፕ ሲመልሱም አይሆንም፣ ቻይና ትፈልገናለች ብለው ነበርም። አክለውም እንደምታውቁት እኔ ከፕሬዝዳንት ሺ ጋር ጥሩ ግንኙነት አለኝ፣ ቻይና ከኛ በላይ ትፈልገናለች፣ ይህ በፍጹም አይታየኝም ብለው ነበርም። ትራምፕ ማክሰኞ ዕለት ከአንድ የአሜሪካ ሬዲዮ ጋር ባደረጉት ቃለ ምልልስ በሩሲያና በቻይና መካከል የሚፈጠረው ጥምረት እንደማያሳስባቸውም እንዲሁ ተናግረው ነበር። ጀዋር መሐመድ ስለ ፋኖ ተናግሯል። ልክ እንደ ቀደምት ታጋይ እንደ አቅጣጫ አመላካች ፋኖን እንዲህ አድርግ፣ በዚህ ግባ፣ በዚህ ውጣ እያለ ሲመክር እኔ የህዝባዊን ቢተኝነት አቀንቃኝ በሆንም ከናንተ ጀርባም ግን አለሁ እያለ ሲያበረታታ ደግሞም መለስ ብሎ ፋኖች ቀረርቷቸውን መተው አለባቸው እያለ ሲያስጠነቅቅ ነበረ። ይህን ሲል አብሮት ቁጭ ብሎ ይሰማ የነበረው መሳይ መኮንን መሆኑ ደግሞ የፋኖን ሰዎች በሜዳቸው ተገኝቶ የመከረ ልሂቅ ያደርገዋል። በእርግጥ መሳይ መኮንንና ጀዋር መሐመድ በነበራቸው ቆይታ ላይ እጅግ በርካታ የሆኑ ጉዳዮችን አንስተዋል። አሁን ላይ መንግስት የሚሰራቸውን የልማት ስራዎች ጭምር አንስተው ሲተቹ አገሪቱ አሁን የሚያስፈልጋት ይህ አይደለም ብለው አቅጣጫ ሲያስቀምጡም ነበረ። ነገር ግን የኛ ትኩረት ጀዋር ወደ ፋኖ የተኮሰው ጥይት ላይ ያረፈና ነው እርሱን መርጠን ማንሳታችን። ለጀዋር መሐመድ ፋኗዊ ትርክት የተመቸ ሜዳ ሆኖ የተገኘው ለዘር እንደተዘጋጀ የለሰለሰ ምድር ሆኖ ያገለገለው ራሱ መሳይ መኮንን ነው። ከመሳይ መኮንን ጥያቄ አንዳች ነገር መጠርጠር እንችላለን። አሁን ላይ ብዙዎች ፋኖ ላይ የሚያነሱት ተቃውሞ ሁሉን መጠቅለል የሚፈልግ በአንድ ቡድን የሚመራ አገር መፍጠር የሚሻ ከዚህም ደግሞ ሻገር ሲል ያለፈው ሰሞን መነጋገሪያ የነበረውን የሞዓ ተዋህዶን ጉዳይ በማንሳት ለአንድ ሃይማኖት የሚታገል ድርጅት ነው የሚል ነው። ታዲያ መሳይ መኮንን ይህንን ትርክት እንደ ጀዋር መሐመድ ያሉ ሰዎችን ጋብዞ ማፍረስ፣ የሚተቹትን ሰዎች አንደበት በሚያደንቁት ሰው ንግግር መቆለፍን የተመኘ ይመስላል። ለዚህ ነው መሳይ ለጀዋር ያቀረበለት ጥያቄ ላይ ፋኖ
ሁሉን ሊጠቀልል ነው የሚል ስጋት ሌላው መስጋት አለበት ወይ የሚል ነገርን ያነሳው። የነገሩ አካሄድ እንደ መሳይ ፍላጎትና ግምት ቢሆን ኖሮ የጀዋር ምላሽ መሆን የነበረበት መስጋት የለበትም የሚል አጭር ምላሽ ነበረ። መሳይም የገመተው ይህንን ይመስላል። ምክንያቱም ሰሞኑን ጀዋር መሐመድ ከፋኖ ሰዎችም ከኢትዮጵያዊ ብሔርተኝነት አቀንቃኞችም ጋር የጀመረው ጠጋ ፋኖን ደፍሮ ለመተቸት የማይመች ነው የሚል መላምትን የሚያሳድር ነው። እናም መሳያችን ብረትን መቀጥቀጥ እንደጋለ ነው ብሎ ጀዋርን የተከታዮቹ ጥርስ ውስጥ የምታስገባ ውስጠ ዘ ጥያቄ ያቀረበለት። ጀዋር ግን የዋዛ አልነበረንምና የፋኖንም የህዝቡንም አሁናዊ አቋም እንደማይደግፍ ይልቅስ ፋኖች ከቀረርቷቸው ቀነስ ከወደ ውጊያቸው ጨመር እንዲያደርጉ መክሮ የመሳይ መኮንንን ሴራ ላይ ውሃ ቸልሶበታል። ጀዋር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረገ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዛ አንፃር መስጋት አለበት? ይሄን ትግል ነገ ከነጎዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዛ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ኦክ ፋኖች እኮ ከማርስ አልወረዱም። ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመብን የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስ ቤት ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና ቢሲ ያመጡ ነው። መጀመሪያ አይምሮ መፍታት መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው ተበድያለሁ፣ ለጥቃት ተጋልጫለሁ፣ ተጠቅሞብኝ ጣለኝ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራይ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንፃር ተያይዘው የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች። በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማም። ያንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንደርስ እያርኩ አይደለም። I believe in human improvement እና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌን ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ፣ ግን they are fact of life። ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት ትግል ስልት አቀንቃኝ ነኝ። ከአርምድ ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛው ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ ወይሌን ኢግኖር አድርገህ ፋኖን ኢግኖር አድርገህ ቲዲኤፍን ኢግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስበው አትችልም። እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን ታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና
ጥቃት የማያጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን። ይሄ የከሌ በላይነት የከሌ በላይ ሁሌም የምለው ነገር ነው መሳይ። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው። ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው አመጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተተን እና አሁን ደግሞ ነው አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወያኔ የበላይነት፣ የህወሓት የበላይነት፣ የፋኖ የበላይነት ይመጣል ወይ ደግሞ ልናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋው ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። በመላው ኢትዮጵያ ወያኔ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህወሓት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደ ድሮ። ወርሲን ተቻለች አሁን ወርሲን እኮ። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው። ይሄ ነው ሰሪ ከመሳይ ጥያቄና ከጀዋር መልስ የተረዳ ነው። ሌላኛው ጉዳይ ደግሞ የነጀዋር መሐመድ ሰሞናዊ ሰፈር የደረሰበትን አዲስ አቋም ነው። እንደሚታወቀው እነጀዋር መሐመድ ከልደቱና ይልቃል የመሳሰሉ ሰዎች ጋር በአንድ ነጠላ ማስቀደስ ከጀመሩ ሰንበትበት ብለዋል። ይህ ጎራ ጥይት ለምን ይል የነበረ ጎራ ነው። ሰላማዊ ትግል የፖለቲካችን መነሻና መድረሻ ነው ብሎ የሚያምን ፋኖ ስለምን የትጥቅ ትግልን መረጠ ብሎ የሚብከነከን ነበረ። የዛሬን አያድርገውና ለዚህ ደግሞ አስረጅ እንጥቀስ ብንል ማን እንደ ልደቱ አያሌው ልንል እንችላለን። አገር ቤት ገብቼ ሰላማዊ ትግልን ከሞተበት ቀስቅሼ ለውጥ አመጣበታለሁ እያሉ ሲፎክሩ የነበሩት ፖለቲከኛው ወደ አገር ቤት መግባቱ እንዳሰቡት ቀላል ሳይሆንላቸው ሲቀር የጀመሩት የአብሮነት ጉዞ አሁን ተቆርቋሪ የሚል ተቀጥል ላይ የተጨመረለት የግለሰቦች ስብስብን አዋልዷል። እናም እዚህ ስብስብ ውስጥ ያ ሰዎች ከሰላማዊ ትግል ወደ ትጥቅ ትግል እየሸሹ ይሆን የሚል ስጋት በሚያንዣብበት በዚህ ጊዜ ጀዋር መሐመድ ብቅ ብሎ ኦላን ፋኖንና ቲዲኤፍን ሳንይዝ ኢትዮጵያ ውስጥ ሰላም ማምጣት አንችልም ብሎ ሲናገር ሰማ ነው። ሌላኛው ጀዋር መሐመድ ላይ ጥያቄ የሚያስነሳው ጉዳይ ደግሞ እኔ የህዝባዊ እንቢተኝነት አቀንቃኝ ነኝ ማለቱ ነው። የጀዋር መሐመድን ያለፈ የፖለቲካ ጉዞ የቃኘ ሰው ለዚህ ንግግሩ ሁለት አጋጣሚዎችን በመከላከያ ጥያቄነት ሊያነሳ ይችላል። የመጀመሪያው ተከበብኩኝ ብሎ ብዙዎች እንዲገደሉ ምክንያት የሆነ ጽሑፍ መለጠፉን፣ በሁለተኝነት ደግሞ ከሃጫሉ ሁንዴሳ ግድያ ጋር ተያይዞ የተፈጠሩ ክስተቶችን። በእነዚህ ጉዳዮች ዙሪያ የዛሬ አጋፋሪ ሆኖ በጀዋር ምላጭ አንደበት የነገር ሴራው የተላጨበት መሳይ መኮንን ሳይቀር ብዙ ሲል እንደነበረ ይታወቃል። ታዲያ በእነዚህ ክስተቶች መሃል ለወከትና ብጥብጥ መነሻ የሆኑ ልጥፎችን አደባባይ ላይ ወጥቶ አስክሬን እስከ ማስመለስ የደረሰ ድፍረትን ያሳየው ሰው ከዚህ ሁሉ በኋላ ደግሞ ያደረኩት ነገር ሁሉ አይጸጽተኝም ብሎ መጽሐፍ ያሳተመ ፖለቲከኛ ድንገት ብድግ ብሎ እኔ የሰላማዊ ትግል አቀንቃኝ ነኝ ሲል እንደመስማት ያለ ስላቅ ከወዴት ይገኛል? የዛሬን ያደርገውና አሁን ላይ በተፈጠረ ታሪካዊ አጋጣሚ ምክንያት የአንድ ጎራ ሰልፈኞች በመሆናቸው ምክንያት ዝምታን መረጠ እንጂ ጀዋር እንዲህ ሲል ሰምቶ ችሎ ማደር የማይሆንለት ሰው ነበር መሳይ መኮንን። ዳሩ ግን ሰሞነኛው ፖለቲካ ይህን እንዲያደርግ አስገድዶታልና በገዛ ሜዳው ላይ የጋበዘው እንግዳው ፋኖን አስጠንቅቆ ራሱን የሰላማዊ ትግል ጠበቃ አድርጎ ሾሞ ሲወርድ ማድረግ የቻለው ዝምታን መምረጥ ብቻ ነበረ።
የህዳሴው ግድብ ሰሞነኛ ርዕስ ነው። አገር ሽር ጉድ እያለችለት ያለ የዓመቱ ማገባደጃ ድግስ። ጳጉሜ 4 ቀን ይመረቃል ተብሎ የሚጠበቀው የህዳሴው ግድብ ዓመታዊ የኃይል ምርት አቅሙ 15760 ጊጋዋት መሆኑ ተነግሯል። የታላቁ ህዳሴ ግድብ በዓመት እስከ $1 ቢሊዮን ገቢ ያስገኛል ተብሎ ይታመናል። ታላቁ የህዳሴ ግድብ የመሰረት ድንጋይ ከተቀመጠለት መጋቢት 24 ቀን 2003 ዓ.ም በ5 ዓመታት ግንባታውን ለማጠናቀቅ ቢታቀድም ግንባታውን ለማጠናቀቅ ግን 14 ዓመታትን ፈጅቷል። ግድቡ ሲጠናቀቅ ቀድሞ በ16 ታርባይነሮች 6450 ሜጋዋት ያመነጫል ተብሎ የነበረ ቢሆንም አሁን ግን ኃይል ማመንጨት አቅሙ በ13 ተርባይኖች 5150 ሜጋዋት ነው ከተባለው 1300 ሜጋዋት እና የ3 ተርባይኖች ቅናሽም ያሳያል። ለመሆኑ ለምን ይመነጫል በተባለው የኃይል መጠን ላይ ቅናሽ ታየ? የኢትዮጵያ ታላቁ ህዳሴ ግድብን በጉባ ተገኝቶ በጎበኘበት ወቅት የፕሮጀክቱ ከፍተኛ አመራሮች ለጥያቄው ምላሽ ሲሰጡ የተከታተለ አንድ ባለሙያ እንዲህ ብሏል። በዚህም የታላቁ የህዳሴ ግድብ ኃይል የሚያመነጨው በዋነኛነት በሰበሰበው የውሃ መጠን ሲሆን ይህም ማለት ኃይል ማመንጨት አቅሙ የውሃ ፍሰቱ ላይ መሰረት ያደረገ ነው። ባለሙያዎቹ እንደገለጹት የአባይ ወንዝ አማካኝ ዓመታዊ የፍሰት መጠኑ 50 ቢሊዮን ኪዩቢክ ሜትር ነው። ይህም በዓመት ማመንጨት ይችላል ተብሎ የሚጠበቀው ከ15000 እስከ 16000 ጊጋዋት በዓመት ነው ማለት ነው። ይህ ማለት አሁን ባሉት 13 ተርባይኖች ማመንጨት የምንችለው ዓመታዊ የኃይል ምርት በተመሳሳይ በ16 ተርባይኖች ከምናመርተው ዓመታዊ የኃይል ምርት ጋር ተመሳሳይ እንደሆነም ያስረዳሉ። የታላቁ የህዳሴ ግድብ ዓመታዊ የኃይል ምርት አቅሙ 15760 ጊጋዋት በዓመት ሲሆን ከዚህ የተቀነሰ ነገር እንደሌለ ነው ኃላፊዎቹ የሚያስረዱት። ይህንንም በምሳሌ ሲያስረዱ አንድ ገበሬ በ1 ሄክታር መሬት አርሶ 50 ኩንታል እህል እንደሚያገኝ ቢነገረውና በአንዱ ደግሞ 2 ሄክታር አርሶ ተመሳሳይ 50 ኩንታል እህል እንደሚያገኝ ቢነገረው ገበሬው ያለ ጥርጥር የሚመርጠው 1 ሄክታሩን ማረስ ነው። ለዚህም በተመሳሳይ የተርባይኑ ቁጥር ከ16 ወደ 13 እንደዚሁ የማመንጨት አቅም ከ6450 ወደ 5150 መቀነሱ በዓመታዊ የኢነርጂ ምርት ላይ ለውጥ እንደማያመጣ ነው ባለሙያዎች ያስረዱት። ከ16 ተርባይን ወደ 13 ተርባይን መቀነሱስ ምን ጥቅም ያስገኛል? ሌላኛው ባለሙያዎቹ ላይ የተነሳ ጥያቄ ነው። ይህ ውሳኔ በመወሰኑ ከፍተኛ ወጪን መቀነስ ተችሏል። ከላይ እንደተገለጸው ለ3 ተርባይኖች ሊወጣ የሚችል በ100 ሚሊዮን ዶላሮችን ማዳን እንደተቻለም ነው የተነገረው። ከዚህ በተጨማሪም ወጪ በመቀነስ ከግድቡ ሊገኝ የሚችለውን ትርፍ የሚጠበቅበትን ጊዜ ማሳጠርም ተችሏል። ህዳሴ ግድብ የወጣበትን ወጪ ከ5 እስከ 7 ዓመት ውስጥ ይሸፍናል ተብሎ ሲጠበቅ ይህም ከግድቡ በዓመት እስከ $1 ቢሊዮን ገቢ ያስገኛል የሚል ግምትም ተቀምጧል። ይህንን መረጃ ያገኘው ከቲግቫህ ኢትዮጵያ ላይ ነው።